ዋብያዎች ዛሬ ሀባሾች ከስር እየተደሰቱ ነው። ዛሬ እኛ ቀን ነው እያሉ ነው። እንዲህ እየፈነጩ ነው። ዋብያ እኛ ጋር ሲገባ እንዲህ ነው። ሀባሽ አድርገን ነው የምንለቃቸው። ቀጥል። ሚሊዮን ኢንካር የሚያደርግ ከሆነ አንድ ሰው ቀጥታ ከቁርአኑ ጋር ነው የሚጋጨው። ከእስልምና ሁሉ ሊያወጣው ይችላል። እዚህ ቦታ ላይ ያዘው። ምን ብያቸዋለሁ? ከእስልምና ያወጣሉ። ወደ 3 ልጆች አሁን አውጥተናል አይደለ? ይቀጥላል። ያን የሚክዱ እነኝን ያለን እንትኖችን አሁን የተነገሩት ሲፋቶችን እየካዱ ነው። ቀጥታ ከእስልምና ያስወጥተዋል። ቀጥል። እንግዲህ እኛ ለአላህ ፊት እንዳለው እጅ እንዳለው እናሰብታለን። ነገር ግን እጁም ፊቱም አላህ ስብሓነሁ ወተዓላ ከመክሉቆች ጋር ከመመሳሰል የጠራ ለአላህ ባት አለው ብለን እናሰብታለን። ለአላህ ምን አለው? ቀደም ገር ነው። ለአላህ ምን አለው ብለን እናጠርጋለን፣ እናሰብታለን ወይም እናጸድቃለን። ባት ይሄን ዲና የሚያደርግ ካለ ምን እናደርጋለን? ከእስልምና ይወጣል። ምን ይላል? ከእስልምና ይወጣል። ይቀጥል። ያውን የእኛው ኡስታዝ ሼክ ኤልያስም የተናገረው አለ። ኤንኤስ ሼክ ኤልያስንም ዋናው ዋብዮች አለን የሚሉት ሊቅም በዚህ ጉዳይ ላይ ኦልሞስት ተመሳሳይ ነገር ነው የያዘው አቋም። ይህን ትንሽ ይቀጥል። አሁን እዚህ ጋር ማለት ነው አንዴ ይወጣሉ አለናል። 3 ሰው አስወጥተናል። 7 ሰው ይቀረናል። ታላ ከመክሉቆች ጋር ከመመሳሰል የጠራ ለአላህ ባት አለው ብለን እናሰብታለን። ለአላህ ቀደም አለው ብለን እናሰብታለን። በቃላችን አይደለም። ይሄ ሲፋቱል ኸበርያ የሚባሉት እነዚህ በኸበር የተነገሩት አንሳክን ወይ ደዓውነ ኢለ ሱጁድ ወሁም ሳሊሙን ባት በሚገለጥበት ጊዜ ስጁድ አድርጉ ብሎ ረቡል ዓለሚን በሚጋብዛቸው ጊዜ ብሎ ቁርአን ያስቀመጠልን። ነቢዩ ሰለላሁ ዐለይሂ ወሰለም የክሽፉ ረቡና ዐዘ ወጀል አንሳኪህ ይላሉ። አላህ ከባቱ ገልጦ ለእኔ ስጁድ አድርጉ ይላል። ይሄ ፊ ሶሒህ ሙስሊም ቡኻሪ ላይ ያለ ሐዲስ ነው። እንግዲህ ምን ታደርገዋለህ? ይለን ሐዲስ ሁሉ እኔ አሁን ያነበብኩልህ ሐዲስ ማለት ነው። መሐመድ ቡኻሪ ላይ ያለ ሐዲስ አላህ ከባቱ ገልጦ ለእኔ ስጁድ አድርጉ ይላል ያለው። ያ መሐመድ እናንተ ምን ነው ፖይንታችሁ? አሁን እሱ ያለው ችግር የለውም አንተ እኮ የለውም ብለሃል። በቃ ተስማምተናል። ስለዚህ ምን ብሏል? ማን ነው የለውም ያለክ? አሁን ባት ሲባል ከፍጡራን ጋር አይመሳሰልም መመል ያልኩህ አልሰማም እንዴ? መሐመድ እኔ ማን ይመስላል ብዬ አልጠየኩም። ባት አለው ብለህ ታምናለህ? አዎ የፍጡሩን የማይመስል አለው። ጎበዝ ጎበዝ ጎበዝ። አንድ ተገኘ ዋብያን አሁን ኮንፊደንስ ኖሮት ዲፌንድ ሊያደርግ የቆመ ጎበዝ ጎበዝ። ኦራይት አሁን አርጉመንታችን አንተ ሊሆናል ማለት ነው። የፍጡርን የማይመስል አላህ ባት አለው አይደለ? ፍጡሩን አይመስሉም፣ መክሉቃትን አይመስል እሱ የፈጠራቸውን በቃ የማይመስል ማለት ነው። እንግዲህ ጎበዝ ኦኬ። ይህንም ባቱን ገልጦ ነው የሚያሳያቸው አይደለ? ቀጥል። ኦኬ በምንድን ነው የተሸፈነው? የተጠቀሰ ነገር የለም። ተገለጠ ከተባለ በፊት ተሸፍኖ ነበር ማለት ነው አይደለ? አሁን እሱ ላይ በምን ተሸፈነ? በምንድን ነው የተገለጠው? የተገለጸ ነገር እስከሌለ ድረስ እንዴት ነው ማውራት የሚቻለው? ዝም ብለህ ራስህ ፈልስፈህ እኮ አሁን ባቱን ገልጦ አሳያቸው ማለት በምንድን ነው የተሸፈነው? እኛም ጥያቄ እሱ ነው። ጥያቄ እሱ በምን ተሸፈነ የሚለው እሱ ያላህ ስራ ነዋ። አሁን አላህ ፈጣሪ ነው። አሁን አንተ ጥቁር ነው ቀይ ነው ልትል ትችላለህ እንዴ? እንደዛ ብለህ መጠየቅ አትችልም እኮ። ምክንያቱም ቆንጆችን ይወዳል ብሏል። ቆንጆ ነው አላህ የነይስ እና ልብ በል ተሸፍኗል ከተባለ ከተሸፈነ ያ የሸፈነው እሱን ፍጡር ነው ፍጡር አይደለም? አላህ ነው የሸፈነው። የአላህን ባት አልተገለጸም። ይኸውልህ ሐዲሱን ወይ ጨርሰው ግለጠው እኮ ብዬሽ ነበር። አንተ እምቢ አልክ እንጂ። መልካም እሺ። ስለዚህ አናውቀውም፣ አልተገለጸም። ፍጡር የሆኑ ፈጣሪ የሚታወቅ የለም። የሸፈነው አላህን ባት እንዳለው የማንንም አይመስል ባት እንዳለው ታምናለህ አይደለ? ያ አምናለሁ። ቁርአን ካለ ሐዲስ ካለ
ሳሂ በቃ አሁን ሰውየው እሱ ተናግሯል። ኡስታዙ የእሱ ተከታይ ነኝ አሁን። መልካም። ባት ማለት ምን ማለት ነው? ባት እንግዲህ ስለ ፈጣሪ እያወራን እስከሆነ ድረስ ማንም አይመስል። በምን ምሳሌ ልሰጥህ እችላለሁ? በሰው ምሳሌ ልሰጥህ አልችልም። ለምን? የእሱ ፍጡር ነን። ባት ማለት ምን ማለት ነው? እሱን አትጠይቀኝም እያልኩ እኮ ነው። ለምን አልተብራራማ እንዴ? ምን ሆነክ ነው? እኔ ልግባ። በቂያማ ቀን የምትለየው በባቱ ነው። ባት ማለት ምን ማለት እንደሆነ አታውቅም። ባት ምን እንደሆነ አይተህ አታውቅም። አዎ ልክ ነህ። ምክንያቱም አሁን እኔ አላየሁም። የውመል ቂያማ ሳይዛኔ አይተሃል ነው የሚለው ሐዲሱ አይተሃል ነው የሚለው። አይልም ወጣ። ቂያማ ቀን አላህ የምንለይበት ራሱ በምንድን ነው የምታውቁት ተብላችሁ ስትባሉ በባቱ በምኑ በባቱ እና ተመልሶ ሲመጣ እኛ ሌላ ሁለተኛ ጥያቄያችን እሱ ነበር የሚሆነው። የት ነው ያያችሁት ብለን ደግሞ ምን ጠይቃችሁ እሱን ነበር የምናየው። አሁን አይደለም እንዴ? ሐዲሱን አትረዳውም እንዴ አንተ? እንዴት ነው የምታስበው? በምንድን ነው እሺ አላህ የምንለየው? እሱን የዛኔ ነው የማይዋ የውመል ቂያማ። ይኸው አዲሱ ያኔማ አለየውም። ያኔማ የሚገለጥበት ነው እንትን የምትልበት ነው። አሁን ግን በምን እንደምንለይ ንገረኝ እስቲ አላህን የዛን ስታገኘው። አላህ ፍጡራንን የማይመስል ይኸው አዲሱ ተቀምጦልሃል እኮ በባቱ ነው የምንለየው ይላል እኮ። መለያው ባቱ ነው። ያላ መታወቂያ ፎቶ ስትነሱ ፊታችሁን ነው አይደለ? አላህ ደግሞ የሚለይበት መታወቂያው ምንድነው? ባቱ ነው። ለመታወቂያ እንኳን ፎቶ ለመነሳት ፊታችን ነው የሚያስፈልገው። ለአላህ ደግሞ መታወቂያው የሚለይበት ባቱ ነው። ሙስሊሞች የሚለዩት አላህ በባት ነው። ስለዚህ ባቱን እንዴት ነው የምንለዩት? ምንድን ነው አሁን እዚህ ጋር አሁን ለአንተ ጥያቄ ፈጠረብህ? እስኪ ጎበዝ። የመጀመሪያው ጥያቄያችንን አላወቀውም፣ አልመለስከውም። ሁለተኛ ጥያቄያችን ባቱን የት አይተህ ነው የምትለየው? ባቱን እንዴት ነው የምታውቀው? ባቱ ጭንቅላት ይሁን ፊት ይሁን በምንድን ነው የምታውቀው? ባት ምንድን ነው ብዬ ጠየቅኩህ፣ አላቅም አልከኝ። የምትለዩት አላህን ደግሞ በባቱ ነው ይላል። ባት ማለት ምን ማለት ነው? ሲጀመር የዛ ቀን ሰው ወንጀለኛ ሁሉ አላህ የሚቆጣበት ቀን ነው። የቂያማ ቀን ብቻው ነው ደግሞ አላህ የሚፎክርበት ቀን ነው። ዘራፊ ቀን የትኛውም ነቢዩ አደም ጋር ሄደው ህዝቦች በጣም ብዙ ሺህ ዓመት ነው የሚቆሙት ያለ ፍርድ። ከፎከረ በኋላ ነው ከመፎከሩ በፊት አላህ እኔ ነኝ ይኸው ብቸኛው ጌታችሁ እኔ ነኝ፣ ሌላን ስታመልኩ ነበር እያለ ረጅም ሰዓት ሰዎች በላባቸው ይጠመቃሉ። መኳያ እንደዚህ ስንዝር ትቀርባለች። ሳይንሱን በጣም እኮ ነው የሚያውቀው ማሜ፣ አይቀልድ። ፀሐይ እንግዲህ አስቡ ከምድር ከ300 ምናምን ሺህ ሚሊዮን ምናምን በላይ ነው ግዝፈቷ ራሱ የምትበልጠው ምድርን። በጣም ሂውጅ ነች። እንኳን እንደዚህ ስንዝር ፀሐይ ላያችን ላይ መታ ስንዝር ላያችን ላይ መታ በትንሽ ኪሎ ሜትር ዝቅ ብትል ታጠፋናለች። ምድር እንዳለ ይጠፋል። ምን ይላል ማሜ? ሆናለ እንዲህ ስንዝር የመኳያ እንትን አላል የመኳያ እንደዚህ እላችን ላይ ትሆናለች ፀሐይ አለ። የሆነ እንትን አደረጋት ሻማ ነገር ኩራዝ ነገር ማለት ነው። እሱ ነው ፀሐይን የፈጠራት ራሱ ራሱን ሆኖ አንተ ቅዱስ ውስጥ ልታገኘው ትችላለህ። የራሱ አላህ ነው። ከአላህ ነው። ተመለስና ከዛ ይሞቃችኋል አለ። በደንብ ስለሚያልባችሁ ፀሐይ መታ እንደዚህ ስንዝር የመኳያ እንደዚህ እላችሁ ላይ ስትሆን በደንብ ያልባችኋል። በቃ ላብ በላብ ትሆናላችሁ። ስቶ ምናልባት መጽሐፍ ቅዱስ ላይ አላየኸው? ይሄ ነገር ስለ
ምጽአት ኦኬ ቀን የሚናገረው ነገር የለም አይና መጽሐፍ ቅዱስ አይና ላይ ፀሐይ ማለት መኳያ እንደዚህ ጭንቅላታችሁ የመኳያ ቁመት ያህል ጭንቅላታችሁ ላይ ይመጣል ይላል። ምናልባት አሁን ስለ የውመል ቂያማ ሊኖር ይችላል። ለምን ያው ካላህ የለም የወረደ የለም፣ ስለሆነ እንደዚህ አይነት ተረት ተረት የለም እኛ ጋር። ኤኒዌይስ ወደ ቶፒኩ ተመለስና ዛሬ ክርስቲያን እንደ እነሱ ቤታችን የገቡት አባሾች ናቸው እንዴ? እንዳለ እኮ ከፈሩ። አይ እዚህ ጋር አሁን አህባሽ ዋህቢ ምናምን እያልክ እንትን አትከፋፍል። ወጥ እኮ እንዳለ ከዋብያ ልዩነቶች ይኖራሉ፣ ልዩነቶች አብዱላዚዝ ይኖራሉ። ወጥተሃል አንተ። ኡስታዙ ሲናገር ሰምተሃል? ኡስታዙ ሲናገር ሰምተሃል? በአንድ አላህ የሚያምን ነው ሁሉም። በአንድ አይደለም። እስቲ አንዲ በሌለው ነው ወይስ ባት ባለው? የመጀመሪያ የምጠይቀው እኔ አንዳንድ ሙስሊሞች ቆይ ኤኒዌይስ ምንድነው እሱ? በደንብ አስተውሉ፣ በደንብ አስተውሉ። ምንድን ያለው ኡስታዙ? ያከፍራል፣ ፔሬድ ያስወጣል ማለት ነው። የሼክ ኤልያስ ንግግር እኮ ሼክ ኤልያስ ያለው ነው። ፕሊስ ታርጋ ትግባ። ሼክ ኤልያስም ደግሞ በተመሳሳይ በንዴት ነው የገለጸው እሱ እንደዚህ የሚሉትን ዋብያዎች ዛሬ ውሃ በላቸው ማለት ነው። ዋብያ ከውሸት ውጭ አያውቁትም፣ የሚያውቁትን ነገር የለም ማለት ነው። ኦኬ ቀጥል ክርስቲያን። ያ እስካሁን ያሳየኋችሁ የውሃብዮችን ነው። ማለትም አላህ ባት አለው። በቂያማ ቀን ባቱን ገልጦ ነው የሚያሳየን፣ በሱ ነው የምንለየው የሚሉት ሴክቶች ማለት ነው። የአህባሾች ደግሞ መልስ በኋላ አሳያችኋለሁ ምን ብለው እንደሚናገሩ ማለት ነው። አጸያፊ እምነት ብለው ነው የሚገልጹት ይሄንን ማለት ነው። አሳያችኋለሁ። እዚህ ውስጥ እንዳትገቡ። አላህ እጅ የለውም እግር የለውም አትበል። ተአደብ ማአላህ ዐዘ ወጀል ቁርአኑ እያለ ገብተህ የምትወጣ ከሆነ በማታውቀው አብዱልአዚዝ ቅድም ምን ብሎናል? ምንድነው እሱ ፍጡር ነው እንዳለ እጅና ባት እግር አለው የምትለው ብሎኛል። አትበል ታደብ ምስል ማመሳሰል። አብዱልአዚዝ ቆይ አንተ ወጣሃል። ቅድም ነገርኩህ እኮ 3 ደርሰናል። 7 ልጆች እንፈልጋለን አሁን። አትበል ታደም አለ። ቀጥል። ሰብዕና ዲን ማለት ይሄ ወይስ የአላህን እጅና እግር ሄደህ ካረጋግጠህ ፕራክቲካሊ እጅህን አሳየኝ እግርህን አሳየኝ ማለት ነው የፈለገው? ይሄ እኛ ማንነት አይደለም። ነብይ የነገሩን ተቀበል፣ ዝም። ቁርአን የነገረን ተቀበል፣ እሰየው፣ አለቀ። ከዚህ ያለፈ ሌላ ውስጥ የገባ እንደሆነ በማይከ የአንተ እውቀት የምንገልጽ የውመ ዩክሸፉ ዐን ሳቅ ማለት ምን ማለት ነው? የአላሁ ስብሓነሁ ወተዓላ ባቱ በሚፈትበት ድምፁ ምንድን ነው? ቢሆኑ ይመጣል ወይ አይሰማም? እሺ አሁን ክፈተው እስኪ። ያ አይ ኖርማል ነበር። ኦኬ ሚዩት አድርጉ እስኪ ገስት ላይ ያላችሁ ሙስሊሞች ትንሽ መለስ አድርገው። ትንሽ ባቱ የሚገለጥበት ቀን የሚለውን እሺ አንድ 5 ሰከንድ። የአላሁ ስብሓነሁ ወተዓላ ባቱ በሚከፈትበት ዕለት ቁርአኑ እኮ ነው ያለው አዩ ሳቂን ሃዛ ሳቁላህ ዐዘ ወጀል ቢሆኑ ይመጣና ሲቀባዥር አይ መጃዝይ ነው ሐቂቅይ አይደለም። መን አንት መጃዝይ ነው ሐቂቅይ ነው ብለን ልትፈስልልን ዘንዳ ሐቂቅይ ነው ብለው ነብዩ ነግረው ሐቂቅይ ነው ብለው ኢብኑ አባስ ፈስረውልህ አንተ ስታበቃ በልተህ ኢብኑ አባስ በልተህ ከነብዩ በልተህ መጃዝይ ነው ብለህ ታብራራለታለህ። መጃዝይ ብለው ማለት መንፈስ ማለት ነው። እንደው መንፈስ የሌለው ነው መንፈስ ነው የሚለው አላህ ሐቂቅይ ብሎ እውነታ ነው ብሎ እየነገረን መንፈስ ነው። የአላህ እጅ መንፈስ ነው። የአላህ ፊት መንፈስ ነው። የአላህ ዛቱ መንፈስ ነው። የአላህ እግሩ መንፈስ ነው። ያ ሐቢቢ ነቢያችን ሰለዋቱ ረቢ ወሰላሙ አልነገሩህም? ጀሀነም ሀል ሚን መዚድ ትላለች አሉ። እስመ ጀይደን ይሻለናልና እንደዚህ ውስጥ ገብቶ የሚዋዥቁ ሰዎች ስላሉ ብዥታ እንዳይፈጥሩባቸው ተሳስቶ የሚያሳስት አይጠፋምና አላሁ ጀለ ወዐዝን ሀል ሚን መዚድ ትላለች ጀሀነም የሚጨመር የለም አልሞላሁም ትላለች አሉ። ጀነትም ሀል ሚን መዚድ ትላለች አሉ ነቢዩ ሰለላሁ ዐለይሂ ወሰለም። የሆነ ቋንጦ የሚያወራ ነው ይመስላል። ቋንጦ የሆነ ለገሃነም ያለው ፍቅር አላል የሚገባውን ቀጣይ በቃ ተመስጦ ምናምን ነገር ሆቴል የሚያስገባ እኮ ይመስላል። አዳም ቀጥል። በቃኝ ሞላባታል አላሉም ነቢዩ ሰለላሁ ዐለይሂ ወሰለም። ሞላው ትላለች
ጀሃነምስ ጭመራ ገና ነኝ አልሞላሁም ብላ ስትል አሉ። እንግዲህ ሹፉ ኢስላማችን ምን አይነት ፍትሃዊ እንደሆነ አዲስ ፍጡር ፈጥሮ ይሞላባታል አላሉ ነብዩ ሰለላሁ ዐለይሂ ወሰለም። ታዲያ ምን አሉ? ሰየድዑ ቀደመሁ ሸሪፍ ዐላ ወሰጢ ጀሃነም፣ ክብር እግሩን አላህ ጀሃነም አናት መሃሏ ላይ ያረግባታል፣ ይረግጣታል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ثم ተቁሉ ቀጢን ቀጢን ቀጢን፣ በቃኝ 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 ትላለች። በቃን እኛም ጠገበን። ማነህ አንተ? ዛት ነው የሚለው እኮ እዚህ ጋር ዛት ነው። ዛትና ባት እንደዚህ የሰው ንግግር እያመጣችሁ ከእንትን ከምትሉ ማለት ነው ዳይሬክትሊ። ቆይ ትቀጥያለሽ። ራም ምንድን ነው ያልከው? ዛት ነው ያልከው? ዛቱ ይገለጻል የውመል ቂያማ። ዛት ማለት ምን ማለት ነው? ባቱ አይደለም። ዛት ማለት እኔ አረብኛ እውቀት የለኝም፣ ግን ቅርጹ ማለት ነው። ፊት ለፊት ገሃድ ይወጣል። ጎበዝ አከፋኸው ጭራሽ ማለት ነው። እናመሰግናለን። ምስል ማለት ያው ይገለጻል ለሰዎች። የዛ ችግር የለውም፣ ዛቱ ይገለጣል። ስለዚህ ትንሽ ከፍ አደረግና ባቱ ብቻ ሳይሆን ሙሉ ዛቱ ይገለጣል። ዛት ማለት ያው ይገለጻል ለሰዎች ይታያል ማለት ነው። አካሉ ይገለጣል አልከን። በቃ ከአካሉ አንዱ ባቱ ነው። አብዱልአዚዝ ባት ያለባትን ክርስቲያን አስደምጠው። ባት ነው ያለው፣ ዛት አይደለም ያለው። እሷን ፓርት አስደምጠው። ጆሮ በደንብ ስላልሰማ ነው። እዚህ ጋር የሰው ንግግር ከምታመጡ ለምን ከቁርአን አምጥታችሁ አትጠይቁም? አመጣልሻለሁ። አሁን ያለው ኡስታዝ ይሄንን ራሱ ከቁርአን ስለምናሳያችሁ ምንም ችግር የለውም እኮ። ከቁርአን ዳይሬክት ቁርአን ከፍተውና አሳየን፣ ወይ ደግሞ ምዕራፉን አሳይ ንገረኝና ሌሎቹ እንደሚረዱት። ኦኬ አንዴ እኛ የምናምነው በቁርአን ስለሆነ ቁርአን ዳይሬክት ይፈታው። ይሄ ሼክ ተረት ነው የሚያወራው እያልሽ ነው። አዳምጪ አንዴ ካረጋግጠ ፕራክቲካሊ ጅህን አሳየኝ እግርህን አሳየኝ ማለት ነው የፈለገው። ይሄ እኛ ማንነት አይደለም። ነብይ የነገሩን ተቀበል፣ ዝም። ቁርአን የነገረን ተቀበል፣ እሰየው፣ አለቀ። ከዚህ ያልፈ ሌላ ውስጥ የገባ እንደሆነ የአንተ እውቀት የማይዘልቅበት ቦታ ነው። የውመ ዩክሸፉ አን ሳቂን ማለት ምን ማለት ነው? የአላሁ ስብሓነሁ ወተዓላ ባቱ በሚከፈትበት ዕለት ቁርአኑ ምንድን ያለው? የአላህ ሱብሃነሁ ወተዓላ ባቱ በሚከፈትበት ዕለት ምንድን ያለው? አብዱልአዚዝ ራሱ ይመለስ። ምንድን ያለው? በደንብ ግልጽ። እኔ የማውቀው ሐዲሱን ዛት ነው ያለው። ባት የማውቀው የሱ ቫ መሰለኝ። ቫ ይሁን እንደዛ። የቃላት ችግርም ሊሆን ይችላል፣ የቃል አወጣጥ እንጂ ምናልባት ሐዲሱ ይሳሳታልም ብዬ ግን ዋናው ነገር ከእስልምና ዛቱ ጀሃነም እያልክ ነው። ዛቱ ሙሉ ጀሃነም ሊከተው ነው። ናፊ ኖ አይደለም። ዛቱ ይገለጻል ለሰዎች። እነሱ ትንሽ አብዱልአዚዝ እነሱ ትንሽ ስላደረጉ አንተ ሙሉ መግባት አለበት ነው የምትለው። ያ ናፊ ረፊ አንቺ ዛሬ ሁሉም ከፍረዋል። ደግሞ አንቺ ተጨመረሽባቸው። አንዴ ቁርአኑን የፈሰረውን ቁርአኑን የፈሰረውን አንብበው። አንዴ ክርስቲያን ቅድም ኡስታዝ ሲል የሰማ ኡስታዝ ያለውን አልሰማሁም ማለት ነው። ይወጣሉ ያለው ቁርአንና ሐዲስ ተናግሮ አልቀበልም ያለስ አብዱልአዚዝ አዳምጥ። ቆይ አዳምጥ። አንዴ ቁርአኑ ይከፈትና ይነበብ። ይህንን ነው የፈሰረልህ። ሱረቱ ቀለም 42ኛው አያ ባት የሚገለጥበትን ካዲዎች ወደ መስጊድም የሚጠሩበትንና የማይችሉበትን ቀን አስታውስ። ይህንን ነው የፈሰረልህ። ከዛ ሐዲሱ ላይ ደግሞ ባት